ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። ያለ አንዳች መዋዠቅ በኢትዮጵያ የጥበብ ሰማይ ላይ ስሙን እንደተከለ ዛሬም ድረስ የዘለቀው የክቡር ዶክተር አርቲስት ቴዎድሮስ ካሳሁን 50ኛ ዓመት የውልደት በዓሉ በዛሬው ዕለት በደመቀ ሁኔታ እየተከበረ ይገኛል። ማህበራዊ ትስስር ገጹ ስለ እርሱ መልካም ምኞት፣ ስለ እርሱ የጥበብ መንገድ፣ ስለ እርሱ ውለታ በብዙ መልኩ እያነሳሳ ይገኛል። እርሱም ይህን ተከትሎ አስተላልፎታል የተባለው መልእክትን እናነሳለን። ውድ ቤተሰቦቻችን አብራችሁን ቆዩ። ለመሆኑ ስለ እርሱ ምን ተባለ? እንዲሁም ደግሞ የሱ የህይወት መንገድና ለአድናቂዎቹ የደረሳቸው መልእክትን እንቃኛለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉልን በአክብሮት ጋበዝና እየጠየቅን ወደ ዝርዝሩ ገባን። አብራችሁን ቆዩ። በዛሬው ዕለት 50ኛ ዓመት የልደት በዓሉን እያከበረ ለሚገኘው የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የመልካም ልደት መልካም ምኞትና መግለጫዎች በተለያየ መልኩ በይፋ ትስስር ገጾች በተለይም በፌስቡክ መንደር እጅግ ናኝቷል። ስለሱ ከተሰጡ ምስክርነቶች፣ ስለሱ ከተነሱ ምስጋናዎች መካከል የተወሰኑትን እናጋራችሁ። ዛሬ ሐምሌ 7 ቀን 2018 ዓ.ም የሀገራችን ሰማይ በታላቅ የጥበብ ድምፅ ካደመቁትና የኢትዮጵያዊነት ማማን በክብር ካቆሙት ታላላቅ የጥበብ ሰዎች መካከል ቀዳሚውና አንዱ የሆነው አንተ ወርቃማው 50ኛ ዓመት የልደት በዓልን ስታከበር እኛ የወደ ፍቅር ማህበር አባላትና መላ ወገን በታላቅ አክብሮትና ኩራት እንኳን ተወለድክልን እንልሃለን ይላል። ወደ ፍቅር ማህበር የተሰኘው በእርሱ ስም የተሰባሰበው ቡድን ያንተ የ50 ዓመታት የህይወት ጉዞና እድሜህን ግማሽ ያህሉ የጥበብ አበርክቶ ተራ የሙዚቃ ሂደትና ታሪክ ሳይሆን ለኢትዮጵያ ብሎም ለአፍሪካ አንድነት፣ ለፍቅርና ለሰላም፣ ለጽናትና እንዲሁም ደግሞ ለእኩልነት የተከፈለ ታላቅ መስዋዕትነት ነው ሲል ይገልጻል። ከጎጥ በላይ የቆመው የኢትዮጵያዊነት አርማ ብዙዎች በከፋቸው ጊዜ በብሔርና በጎጥ ጥላ ስር ተወሽቀው መከፋፈልን መርዝ ሲረጩ፣ አንተ ግን ኢትዮጵያዊነትን የሚለውን ታላቅ ስም እንደ ደማቅ አክሊል ደፍተ ያለምንም የዘር ልዩነት ለአንድነትና ለፍቅር ዘመርክ። ዘረኝነት በገነነበትና አጥር ውስጥ በታጀበበት ዘመን አጥር አፍራሽና ድልድይ ሰሪ አቀራራቢ ሆነ በታማኝነት ለሀገርህ ቆምክ። ለታፈነው ህዝብ ቀዳሚ ድምፅ ነህ። ሁሉም ድምፁን አጥፍቶ በፍርሃት በዝምታ በተገዛበት ሰዓት አንተ ግን ለተጨቆኑት ለታፈኑትና ፍትህ ለተራቡት ወገኖች ቀዳሚ ድምፅ ሆንክ። በየጊዜው በሚፈራረቁ መንግስታት ያረፈብህን ጫና፣ ግፍና ስርዓት በጽናት ተቋቁመ ዋጋ ከፍለህም ቢሆን ከህዝብ ጎን ከመቆም መቼም ቢሆን ወደ ኋላ አላፈገፈክም። ይህ ጽናት ነው ዛሬም ድረስ በታሪክ መዝገብ ላይ በወርቅ ቀለም እንድትጻፍና የምን ጊዜም ውድ የህዝብ ልጅ እንድትሆን ያደረገ። እኛ ወደ ፍቅር ማህበር አባላት አንተን ፍቅር መንገድ እንደ መርህ እንወስደዋለን። በጥበብ የዘራኸው የፍቅርና የይቅርታ ብሎም የአንድነት ዘር ዛሬም በብዙ ሚሊዮኖች ልብ ውስጥ እያደገም የተስፋፋ ያልተረዱም እየገባቸው ይገኛል። ላበረከትከው ታላቅ የጥበብ መስዋዕትነት፣ ላሳየኸው ፍጹም ታማኝነትና ለሀገርህ ላለ ቅንነት ምስጋናችን ወሰን የለውም። ታላቁ የጥበብ ሰው ኢትዮጵያ የምን ጊዜም ውድ ልጅ ሆይ ፈጣሪ ረጅም ዕድሜና ጤና ሰላምን ይስጥህ። ወደፊትም በጥበብ ብርሃን ሀገራችንን ፍቅርና ሰላም እንድታበስርልን እንመኛለን ሲል ወደ ፍቅር ማህበር የተሰኘው ይህ በአንጋፋው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ስም የተሰባሰበው ማህበር መልካም ምኞቱን ሲገልጽ፣ በሌላ በኩል ደግሞ የኢትዮጵያ የጥበብ ብርሃን የፍቅርና የአንድነት ልሳን ለሆንከው ለክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ መልካም ልደት በዓል ይሁንልህ የሚል ሌላ መልእክትም ተከትሏል። በጥበብ ሀገርህን ስላከበርክ፣ ዜማ በልባችን ስላከምክ እናመሰግንሃለን። ረጅም ዕድሜና ጤና ለንጉሱ ተወዳጁ ቴዲ አፍሮ ሁሌም በልባችን ነህ። በዜማዎቹ ፍቅርን የሰበክ፣ በግጥሞች ታሪክን ያዘከርክ፣ በጥበብ ኢትዮጵያን በአንድነት ያቆመ ታላቅ የጥበብ ሰው የሀገራችን ድምፅ ቴዎድሮስ ካሳሁን ቴዲ አፍሮ ዛሬ የተወለድክበት ቀን ነው። ታላቅ ክብርና ምስጋና ይገባዋል። ፍቅር ያሸንፋል የሚለው መርህ በልባችን የሳልክብን የጥበብ ንጉሥ ሆይ ፈጣሪ ረጅም ዕድሜ፣ ሙሉ ጤናና ማለቂያ የሌለው ጥበብ ይስጥህ የሚል ሌላ መልእክትም ተከትሏል። ታዲያ የቴዎድሮስ ካሳሁን ቴዲ አፍሮ ልደት መሆኑን ተከትሎ ብዙዎች በተለያየ መልኩ ሀሳባቸውን፣ ስሜታቸውን ከመግለጽ ባለፈ ለሱ የህይወት መንገድ በሙሉ መልካሙን እየተመኙ ይገኛሉ። ይድረስ ለንጉሠ ነገሥት ለክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ እንኳን ተወለድክ የሚለው ሌላኛው መልእክት ሲሆን ዘመን የማይሽረው የጥበብ ፈርጥ፣ የኢትዮጵያዊነት አለኝታና ኩራት፣ የኢትዮጵያችን መመኪያ፣ የጥበብ ምልክቷ
የዘመናችን ብሩህ ፀሐይ ነህና እንኳን ለ50ኛ ዓመት የወርቅ ኢዮቤልዩ የልደት በዓል አደረሰም። የኢትዮጵያ አምላክ በሰላም በጤናና በተድላ ጠብቆ ከክፉ ነገር ሁሉ ከልሎ እድሜና ዘመንህን ባርኮ እንዲህ እንዳማረብህ እንደተወደድክና እንደተከበርክ ከባለቤትና ከልጆች ብሎም ከሚወዱህና ከምትወዳቸው ጋር ሌላ 50 ዓመታትን በደስታ ኖረ 100ኛ ዓመት የልደት በዓልህን ለማክበር ያበቃ ዘንድም ከልብ እንመኛለን። የአባቶቻችን አምላክ እግዚአብሔር በነገር ሁሉ ሞገስ የሆነ የቅድስት ድንግል ማርያም እናትነትና ምልጃ በሄድክበት ሁሉ ይከተል የሚል ከፍ ያለ ምኞት ያረበበበት መልእክት ተላልፎለታል። በበኩላችን ለኢትዮጵያና ለኢትዮጵያዊነት ላደረጉት ዋጋ የማይተመን በጎነት ሁሉ ያለንልና ለልደት ልናበረክት የምንችለው ስጦታ ምስጋና ብቻ ነውና በዚህ አጋጣሚ ከልብ የመነጨ ምስጋናችን ይድረስ። ከመቀመጫችን ተነስተን አንገታችን ጎንብሰን ከጉልበታችን ሸብረክ ከወገባችን አጠፍ ብለን በታላቅ አክብሮት እጅ ነስተናል ይላል። ይህ መልእክትን ያጋራውና ለቴዎድሮስ ካሳሁን ቴዲ አፍሮ የመልካም ልደት መልእክትን ካስተላለፉት መካከል፣ በሌላ በኩል ደግሞ ከጉርምስና እስከ ጉልምስና በማይናወጥ አቋም የጸና የጥበብ መልክ በከፍታ የዘለቀ የኢትዮጵያዊነት ልክ 50ኛ ዓመት የልደት በዓል ቴዎድሮስ ካሳሁን ቴዲ አፍሮ እንኳን ተወለድክልን መልካሙን ሁሉ እንመኝልሃለን መልካም ልደት የሚል ተከትሏል። ታዲያ ቴዎድሮስ ካሳሁን ቴዲ አፍሮ በዘመናት ሂደት ውስጥ ያሳለፈውና ያስቀመጠው አሻራ እንዲህ እንደዋዛ የሚታይና የሚረሳ ብሎም ደግሞ በፍታ የሚያልፍ ሳይሆን ወረት ያልነቀነቀው ሆይ ሆይታ ያላደበዘዘው መሆኑን በብዙ መልኩ ያስመሰከረ በኢትዮጵያዊነት ካባ ውስጥም ከፍ አድርጎ ኢትዮጵያን ያነገሰ የጥበብ ባለሟል ለመሆኑ የሚመሰክሩለት ስራዎቹ ዛሬም በዘመናት ሂደት ውስጥ እንደተሻገሩ በትውልድ ልቦና እንደደመቁ ይቀጥላሉ። ይህ የ50ኛ ዓመት የልደት በዓሉን ተከትሎ ታዲያ ለየት ባለመልኩ በማህበራዊ ትስስር ገጾች ለሱ የሚጋሩ መልእክቶችና የመልካም ልደት ምኞቶች በብዙ መልኩ ከወትሮ በተለየ ሁኔታ ደመቅ ብሎ ታይቷል። በተለይም ዘንድሮ ለሙዚቃ ወዳጆች ያበረከተውና ኢትዮሪካ የሚል መጠሪያ የሰጠው አልበሙ የዚህ አንደኛው ማሳያ ነው። 50ኛ ዓመቱ ከዚህ አልበም ጋር መገናኘቱ ደግሞ ይበልጥ የብዙዎችን ልብ አረስርሷል። ሲጠበቅና ሲናፈቅ ኖሮ ከ2009 ኢትዮጵያ አልበም በኋላ ይህኛውን ኢትዮሪካ አልበምን 9 ዓመታትን ጠብቆና ታግሶ ለመጣው ለሙዚቃ ወዳጁ የደረሰ አልበም ሆኖ የተለየ ቦታና ትርጉም ይሰጠዋል። በዚህ ምክንያትም 50ኛ ዓመት የልደት በዓሉ በልዩ ሁኔታ እንዲከበር አድርጓል። ታዲያ ቴዎድሮስ ካሳሁን ቴዲ አፍሮ እስካሁን ባለው ሂደት በይፋ ለተሰጠው ፍቅርና እንዲሁም ደግሞ ስለሱ ለተነሱ መልካም ምኞቶች ግብረ መልስ ባይሰጥም እርሱ ግን ለተከታዮቹ፣ እርሱ ግን ለአድናቂዎቹ፣ እርሱ ግን የእርሱ መንገድ ለሚከተሉ በአንድ ወቅት እንዲህ ብሎ ነበር። ማንንም እንዳትጠሉ። ዛሬ ተወዳጁ ከያኒ ቴዎድሮስ ካሳሁን ቴዲ አፍሮ 50 ዓመቱን የሚያከብርበት ዕለት ላይ ስለሱ የህይወት መንገድ አንድ ነገር እንድናስታውስ ያደርገናል። ገና የ35ኛ ዓመት ከወጣትነት አልፎ ወደ ጎልማሳነት ሳይሻገር ከ15 ዓመታት በፊት ቴዲ አፍሮ በአዲስ አበባ ስታዲየም በተዘጋጀውና ከ40 ሺህ በላይ ህዝብ በተገኘበት ኮንሰርት ላይ ተወዱኛላችሁ የሚል ጥያቄ ለታዳሚዎች ያነሳል። በወቅቱ የነበረው መልስም አዎ የሚል ምላሽን አገኘ። ኋላ ላይ ደግሞ ቴዲ አፍሮ በድጋሚ ማንንም እንዳትጠሉ የሚል ምላሽ ነበር የሰጠው። መልካም ጊዜ መልካም ልደት ይሁንልህ። እኛም ማንንም ሳንጠላ ያንተን የህይወት ፋና እየተከተልን ሁሌም ቢሆን ስለ ሀገራችን በጎን መልካሙን እንመኛለን የሚሉ መልእክቶች በብዙ መልኩ እየተሽጎደጎዱለት ይገኛሉ። ወደ ቤተሰቦቻችን እኛም በኢትዮጵያ የሙዚቃ ጥላ ውስጥ የራሱን ደማቅ አሻራ የኖረ በግጥም በዜማ ድርሰት እንዲሁም ደግሞ በሙዚቃ ተጫዋችነት ከዚያም ባለፈ ለበርካታ ድምፃውያን ትልቅ ተወዳጅ ዘመን የማይሽራቸውን ስራዎች በግጥምና ዜማ ተሳትፎ በመድረስ የራሱን ትልቅ አሻራ ያኖረው ከዓመታት በፊት ከጎንደር ዩኒቨርሲቲ የክቡር ዶክትሬት ያገኘው ቴዎድሮስ ካሳሁን ቴዲ አፍሮ እስካሁን ለሰጠን ሁሉ እያመሰገንን እንኳን ለ50ኛ ዓመት የልደት በዓሉ በሰላም አደረሰ መልካም ልደት ከማለት ባለፈ የነገው መንገዱ የተቃና በስራዎቹ ከቀደመው የላቀ ያበበና ከፍ ያለ ስራን ይዞ እንዲመጣ መልካሙን ሁሉ እንመኝለታለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉ እየጋበዝን የዛሬን በዚህ አጠናቀን መልካም ጊዜ